አህለን ወሳህለን ያ በናት። ትላንት ሀቢባ ላይ የቀረበችው ልጅ አንጀቴን እንደበላች ወላሂ ላዚም። እኔ እንጃ በጣም ነው ያሳዘነች። ምን ተማራችሁ ግን? እኔ ብቻ ይችን ጥያቄ ምን ተማራችሁ? የእሷ ትልቅ ትምህርት ነው ለእኛ። እኔ ሹፉ እንደማንማር እኔ በራሴ አውቀዋለሁ፣ በራሴ አይቼዋለሁ። ገባችሁ? አሁን ቀንድ ካበቀልኩ አሁን በቅርብ ቀን ገና አሁን በቅርብ ቀን ነፍስ ያወቅኩት ማደንዘዣ እየወጉ ነው እንደሚል እኮ እነኛ ሽፉ የአረብ ሀገር ሴት ከኢትዮጵያ ከሀገሯ ስትወጣ ወደ አረብ ሀገር ስትገባ ሌላ ሰው ነው የምትሆነው። ሌላ ልብ ነው የሚኖራት። አትማርም፣ ነፍስ አታውቅም። መላላ እኛማ ማደንዘዣ ተወክተን ነው ወደዚህ የምንመጣው። ልንመጣ ስንል በምን እንደሚሰጡን አላውቅም። በቃ ነፍስ እንዳናቅ ቶሎ ምራችንን አገልጋይ እንዳህያም እንደ ባሪያ እንድንሆን የልጅ ልጅ እንድናሳድግ። ሽፍቱ ይች ልጅ አመት ልጇን ብታሳድግላት እህቷ አመት የአመት ሳለች አመት የያዝኩበት ልጇን የታለ ደመወዝ ያለች በ5,000 ብር ሂሳብ የታለ ደመወዝ ያለች። ሽፍቱ የአረብ ሀገር ሴት ልብ በሉ። የአረብ ሀገር ሴት ግን እድሜዋን ሙሉ የ10 ምናምን አመት ላይ ሆናን ነው የምንመጣው። እድሜዋን ሙሉ እህትና ወንድሞቿን ስታሳድግ እህትና ወንድሞቿ አግብተው ልጆቻቸውን ታሳድጋለች፣ ታስተምራለች። እህቱና ወንድሞቿን አስተምራ ድራ በደስታ ነው ያንንም ስትረዳ እኮ ያንን ሁሉ አርጋ ምንም አይመስላትም። በደስታ ነው የምትረዳቸው። እዛ ያሉት ግን ሳምንት ሄደሽ ስትቀመጭ ጀርባቸውን ነው የሚሰጡሽ። እስኪ ሂጂ ለሂጃዛ ከሄድሽ እንከባከቡሻል፣ ለሂጃዛ ካልሄድሽ ጀርባቸውን ነው የሚሰጡሽ። ሳምንት ቤታቸው አትቀመጭ። ሳምንት ረስተውሻል። አንቺን በጥቅም ቀይረውሻል። በጥቅም እንጂ የሚወዱሽ ካለ ጥቅም ላ ምን አይነት ዘመን ላይ ነው የደረስነው? እህትና እህት የማይተጋገዝበት ዘመን። እኛ አገልግለናችሁ እኛ ጉልበታችንን ጨርሰን በእናንተ ውበታችንን ጨርሰን ልጅነታችንን ጨርሰን ለእኛ ይሄ ነው አላህ ይስጥልን የምንባለው። እንደዚህ ነው፣ በዚህ ነው፣ በዚህ መልኩ ብታሳድግላ ባህዳ ሲያሳድግ የለ እንደዚህ ሊላህ ብሎ የእህቷ ልጅ ብታሳድግ አክስት እኮ ማለት እናት ማለት ነው። እናት ማለት እኮ ነው። ለምን እኛ 30 ዓመት 20 ዓመት ሲያሳድጉ እዚህ ስናሳድግ እየላክን ቁም ነገር ላይ አድርሰናቸው ባለቤት አድርገናቸው በቁማችን ወርሰውን ሽፍቱ በቁም መወረስ ሞት ነው አይደል? ያን ሁሉ ረስተን ከእንደገና ዝምድና ቀጥለን ከእንደገና መልሰን ረርተን ሰው አድርገናቸው ወላሂ እኔ እህቶቼ ሰላሙ አለይኩም አይሉም። የጠፋሽ ምን ላይ ያለሽ? አላህ አልጣለኝም እንጂ በእነሱ ቢሆን እኔ ስፍር ነኝ። አሁን ወይ ከገንዘብ ወይ ከዝምድና ወይ አስለን የአረብ ሀገር ሴት ጎበዝ ጠንካራ ሴት ገንዘቧን በራሷ አርጋ ቆንጠር እያደረገች ነው መስጠት። ቆንጠር ጥቅምሽን እንዳያውቁ ማድረግ አለብሽ። ጥቅምሽን ካወቁ በኋላ ሰው ያደርጉሽም፣ አይወዱሽም። የሚወዱት ገንዘብሽን ብቻ ነው። ይሄንን ልብ በሉ። ትምህርት ይሆናችሁ። እስኪ የተጎዳ ነው ተጎድተናል። ዝምድና በገንዘባችን ዝምድናን ያጠፋ ነው አጥፍተናል። ተማሩ።
በጥቅም ዝምድና የለም በአሁኑ ሰዓት። ብልዓክስ ሳሰጡ ነው የምትወደዱት። እንደኛ አይነቱ የዋህ በደንብ አንቺ በሰፊው አንድ ጓደኛም የአንቺ ቤተሰብ በሰፊው ለምደው ትለኝ ነበር። በሰፊው አታስለምዱ። በሰፊው የለመደ ነገር ተዘጋ ብትሉት አይዘጋም። ተዘጋ ስትሉት ልቀነስ ስትሉ ዝምድና ጠፋ። አረ ነፍስ ወቁ። ወላሂ ላዚም እንደው ከዚች ከልጅ ከትላንትናዋ ተማሩ ምን አይነት ብልጥ እንደሆኑ እናንተ የምትወደዱት ለምን እንደሆነ። ግን የአረብ ሀገር ሴት የዋህ ናት። 20 ዓመት 15 ዓመት 30 ዓመት የኖሩ ያስተማሩ አሉ። 30 ዓመት የእህቶቻቸውን የልጅ ልጅ ሁላችንም ነን ይህን ያረጉ የሚያሳድጓለሁ እስካሁን አርጅተው፣ ወላሂ ላዚም አርጅተው የሚረዷል። እኛ ሂደንስ በቃ የለመዱት መስጠት ነው እንጂ መሰጠት የለም። ስትሄዱ ደግሞ አስባልት ዳር ተወርቃላችሁ። እየወለዳችሁም አትሰቃዩ። አሳድጉልን። ለየማንንም ከነ ልጆቻቸው አታሳድጉ። እናንተ ለአንዲት ልጅ እኮ የልጅ ልጅ ነው የምታሳድጉት። በኋላስ ወይ ከገንዘብሽ ያልሆንች ወይ ከልጅሽም መጨረሻውስ ያችስ ልጅ እንዴት ነው አስለን በቤተሰብ ስታርግ በእህት በወንድም ወይንም በባል ዘመዶች ስታርግ ምን አይነት አስተዳደግ እንደምታርግ ታውቂያለሽ? ስቃይ እንጃ። እኔ መቼም እየወለዳችሁ ላኩ አልልም። በቃ መሀንን የት ሀገር ጅብ በላት ይላል የሀገሬ ሰው። መሀን የት ሀገር ጅብ ተበላች? ከሆነላችሁ ልጆቻችሁን ይዛችሁ ስታረጉ ወደ ሀገር ግቡ። ወደ ሀገር ሳታመቻችሁ አትውለዱ፣ አትሰቀው። ስቃይ ነው ወላሂ ስቃይ። ካረባው እንዳትውለዱ፣ ካረባ ባል አትውለዱ። እንዴ ለመውለር ነው። ምን ያደርጋሉ? መውለር ብቻ። ወልዶ እኮ ያልተጠቀመ አለ፣ ወልዶ ያልተጦረ አለ፣ ወልዶ ልጆቻቸው ያልቀበሯቸው አሉ።